ኢብራሂም ትራኦሬ ማለት የዘመናችን ፓትሪስ ሉሙምባ የዘመናችን ማንዴላ የኛ ትውልድ ቆራጥ አፍሪካዊ መሆኑን ደጋግሞ አሳይቷል እና አሁን ሊገሉት በቃ ጫፍ ላይ ደርሷል። ሊገሉት በቃ ኢብራሂም ትራኦሬ በኩዴታ ነው ስልጣን ያዘው። መፈንቅለ መንግስት አካሄዶ ነው ስልጣን ያዘውና ቡርኪና ፋሶ እንግዲህ የፈረንሳይ ኮሎኒ ነች። የሚገርማችሁ ነገር ፍራንክ የፈረንሳይ ፍራንክ አለ የማይጠቀሙበት ፍራንክ አለ። አሁን ቀይሮታልና እንደዛም ሆኖ ግን ማለት ነው ኤቭሪ ትራንዛክሽን ብራቸውን ቡርኪና ፋሶ በፈረንሳይ ባንክ ነው እንትን የሚሉት። ስለዚህ they buy it በቃ on the penny በርካሽ ነው የሚገዟቸው። በዛ ላይ የወርቅ ማይኖቻቸውን በጠቅላላ የሚቆጣጠረው ፍራንስ ነው። የፍራንስ ካምፓኒዎች ናቸው። ለሀገሩ ምንም አይሰጡም። በአፍሪካ አራተኛ ነች በወርቅ ማዕድን ቡርኪና ፋሶ። እንግዲህ አሁን ማወቅ ያለባችሁ እንደሆነ ታውቃላችሁ ኢብራሂም ትራኦሬ ከመጣ በኋላ ማለት ነው በ3 አመት ውስጥ የዓለም አቀፍ እዳዋን ከፍሎ ጨረሰ። ያገሯን ቻይናን ጠርቶ አስፋልት ስሪልኝ ሲላት ስትደራደረው ሂሳብ ነው እንደውም ተይዋልና ሙሉ ኮንስትራክሽን ኢኩዊፕመንት አስመጥቶ የራሱን ልጆች ሀገሩን ልጆች በማሰልጠን በማስተማር የራሳቸውን ኮንስትራክሽን በራሳቸው ሰው እንዲሰሩ የሥራ ዕድል በመክፈት ከዛ ውጭ ደግሞ ማለት ነው ግብርና ተምረው ለወጡ ልጆች ከገበሬዎች ጋር በማቀናጀት መሬት በመስጠት ኤቭሪቲንግ በማሟላት ግብርና እንዲሰራ በማድረግ the first time ever in Africa ከዜሮ ክፍል እስከ መጨረሻው ድረስ ትምህርት ነፃ ያደረገ ሰው ኢብራሂም ትራኦሬ። እንግዲህ የአፍሪካ ብቻ ሳይሆን የአውሮፓ ሀገራት ራሱ ስንትና ስንት ዓመት ማለት ነው የራሳቸውን ዕዳ ከፍለው መጨረስ ያልቻሉ ሰዎች ናቸው። ይሄ ሰው ግን በ3 ዓመት ውስጥ የኢንተርናሽናል ዕዳውን ከፍሎ የጨረሰ ሰው ነው። አሜዚንግ ሙሰኝነትና ጉቦ ከሌለ ማለት ነው ምን ያክል አንድ ሀገር መለወጥ እንደምትችል ነው የሚያሳየው። ተምሳሌት ነው ሰው ለአፍሪካኖች። ዕዳውን ከፍሎ ጨርሶ ከዛ ደግሞ ማለት ነው የባለስልጣኖቹን ደሞዝ ቀንሶ የማህበረሰቡ ምንድነው የሚባለው ሚኒመም ዌጁን በ50% ነው የጨመሩ። የሰው የደሞዝ 50% ነው የጨመሩ የማህበረሰቡ። በቃ የዘመናችን አልኳችሁ የዘመናችን የጥቁር መሪዎች ተምሳሌት መሆን የሚችል ሰውዬ ነው። ግን የሚያሳዝነው ነገር እንደሆነ ታውቃላችሁ አሁን 25ኛውን የመግደል ሙከራ አካሄዱበት። ከዛም አልፎ ተርፎ ደግሞ ማለት ነው ወደ 5 ሚሊዮን በርሜል ነዳጅ ተገኘ። ኢማጂን ነዳጅ ሆነ ሀገር ሲገኝ ማን ነው እየሮጠ የሚመጣው? ጋይስ ማን ነው እየሮጠ የሚመጣው ነዳጅ ሲገኝ የሆነ ሀገር ላይ? አሜሪካ